ሌላኛው ውዱ የሌለው ሰው ተከትለን ሰግደን ስንጨርስ ብናውቅ መድገም ይኖርብናል። የለባቸው ረስቶ ከሆነ ያው ወንጀል የለበትም። እሱ ውዱ አለኝ መስሎት ረስቶ ነው። ግን ከዚህ ካለው ከሶላት በኋላ እሱ መድገም አለበት ማለት ነው። ሶላቱ ያለ ውዱ ሸርጡ ስላልተሟላ የሱ ሶላት አይቆጠርለትም። እነሱ ግን መጀመሪያም ውዱ አለው ብለው ነው የሚያምኑት። አሁን ውዱ አልነበረኝም ብሎ ከተናገረ የራስክን መልስ ነው። እነሱ የኢማሙ ሶላት በፈረሰ ቁጥር የማሙም አይፈርስም። የሚፈርስበት ሁኔታ ቢኖርም ማሙ ሶላት ተፈረሰ ያንተ ሶላት ፈርሷል አይባልም ማሙም ማለት ነው። አተዚሩ አዝረቱ ወዝራ ኡኽራ የሱ ጥፋት ለራሱ ብቻ ነው። አውቆ ከሆነ ራሱ ወንጀለኛ ነው፣ የነሱንም ጭምር ወንጀል ይሸከማል ማለት ነው። ታያውቅ ረስቶ ከሆነ እሱ ወንጀል የለበትም፣ ሶላቱን ግን መመለስ አለበት። እነሱ ያጠፉት ነገር የለም፣ አብረው ሰገዱ እንጂ እኮ ከሱ ሶላት ጋር የሚጣመር ነገር የለም። ሁሉም የራሱ ሶላት ነው የሚሰግደው። ስለዚህ የሱ ሸርጡ ስለተጓደለ ፈርሷል፣ የነሱ ግን ሸርጡ አልተጓደለባቸውም። እሱ ኢማምነት ብቻ በመስገዳቸው የሚቀጡበት ምክንያት የለም ማለት ነው።